ቪዲዮ የሰራ ልጅ ነው። አገር ላይ ቁጭ ብሎ ቪዲዮ ቁጭ ብሎ ማንነቱ ግልጽ ነው። እና ሰው ብዙዎች ያልደፈሩት ሐቁን ልንገራችሁ፣ የኛ ቤቶች ያልደፈሩትን የደፈረው እንደውም ፍርጥ አድርጌ ልናነግራችሁ ደፍሮ ቪዲዮ የሰራ ጀግና ልጅ ነው። በዚህ በጣም ሪስፔክት አከብረዋለሁ፣ እግዚአብሔር በሚያውቀው ማለት ነው። አማሻለሁ ግን ቢስተካከል ደስ ይለኛል፣ ስለምወደው ስለማከብረው፣ በሰውነቱ ማከብረው ወንድም ነው። ጨርሻለሁ። ሚኪዬ መድረኩን ተረከቡኝ፣ ቆየውበት መሰለኝ። እግዚአብሔር ይባርክሽ። እናመሰግናለን እህታለም ሪችዬ። አዎ አይ አማኒ በጣም በነገራችን ላይ ያኔ እንደው እንትን ብሏል ምናምን ሲባል አማንሻሎ ሪሌቲቭሊ በጣም ብዙ ኦርቶዶክሳውያን ቆመውለታል፣ ከጎኑ ቆመዋል። ይሄን ኃጢአት አድርጋችሁ ማቅረባችሁ ምናምን ብለው በጣም ብዙ ኦርቶዶክሳውያን ቆመዋል። ወይ ሰሙ እየጠራኝ እሺ ላቁም። እሺ ሰሙዬ እየተቆራረጠ ነው መሰለኝ። እና በጣም ብዙ የኛና እዚህ ቲክቶክ መንደር ላይ ያሉ ኦርቶዶክሳውያንና አማን ሻሎም ያላቸው ቁርኝነት በጣም በብዙ ነገር በክፉም በደግም ጊዜ አብሮ የተያዙ ነገሮች ናቸው። ከዛ እሱ ደግሞ በፎይ ላይ ሙስሊሞች በተነሱ ሰዓት ላይ በጣም ግንባር ቀደም ሆኖ ከፊት ለፊት ቆሞ በተለያዩ እንዳልሹ ሪች የብዙ ነገሮችን ያደረገ ነው። ከዛም በኋላ ሃይማኖቱን እምነቱን የሚያምንበትን ነገር ይዞ እስከ ጥግ ድረስ የሚሞግት በእውቀት ለመሞገት በጣም የሚታገል አይነት ልጅ ነው። ኤኒዌይስ በቀደመታ የተፈጠረው ነገር ላይ ራሱ ይቅርታ ጠይቋል። እንዳልሽው ይቅርታ ማለቱ ይሄ የሱን ትልቅነት ያሳያል። ምናልባት ከሱ ጋር አብሮ ያደርግ የነበረው እንዳልከም በዚህ ደረጃ ነው ያደረኩት ትክክል አይደለም የሚል አይነት ነገሮች ማቅረብ ይገባል የሚል እምነት አለኝ። ቢያቀርብም ባያቀርብም ግን ኤኒዌይስ ያደረገው ነገር ግን የፈጸመው ነገር ግን እጅግ በጣም ትክክለኛ ነገር እንዳልሆነ ማወቅና መረዳት መገንዘብ አለበት። በነገራችን ላይ ሰው የፈለገውን ሃይማኖት መከተል ይችላል። ከኦርቶዶክስ ወደ ፕሮቴስታንት፣ ከኦርቶዶክስ ወደ ድንጋይ አምላኪነት፣ ከኦርቶዶክስ ወደ ፍቅር ሲዝም ጭምር መሄድ ይቻላል፣ ወደ እስልምና መሄድ ይቻላል። ግን ሃይማኖታችሁ ሲቀይሩ የምታሳዩትን አክሽን ግን የምታደርጉትን የምትሰሩትን ነገር ግን እጅግ በጣም ጠንቅቃችሁ ማወቅ መቻል ያልቻሉ ብዙ ሰዎች ስለምንመለከት ኦርቶዶክስን ስለሰደብክ ወንጌል አትሰብክም። ወንጌል ማለት ስለ ልጁ እሺ ኤክሶዶስ ልኬልሃለሁ። ሚኮዬ ስልክ ገባበት መሰለኝ። ኤክሶዶስ ልኬልሃለሁ። ይቅርታ እሺ ናገባ ወይ ሪች እንትና ማለት ነው። ኑሪልኝ እህት አለሜ እዩ ጥያቄ ያለኝ ስላልክ ረጅም ሰዓት ሚውት ስለማደርግ ልሰማክ ስለማልችል ጥያቄን በሰማ አንተ ጥያቄን ቀጥልና ሚኪዬ እስከሚመለስ ድረስ ቶዬ ይቅርታ። እሺ ይቅርታ የኔ አባት። ጥያቄ ምን ነበር? እሺ ሁላችሁንም ሰላም ብያለሁ። ኧረ እኔ ሳሙን ሳገኘው ለሰሙ ነበር ጥያቄ መጠየቅ ፈልጌ የነበረው። አይ የሰሙን ጥያቄ ለኔ በነገራችን ላይ ስለ አማን ሻሎም አንድ ነገር እንትን ካላችሁና አማን ሻሎምን በነገራችን ላይ ቆይ የሰሙ ሪቺ የሰሙ ኔትወርክ ስለሚያስቸግር ነው። እሺ በከፈተ ሰዓት ያወራታዩ ሰሙሻ እስኪ ዘግይቶ ከደረሰህም ቆይ ሌሎቻችሁ እንዳትገቡ ኔትወርክ ትንሽ ይዘገያልና ሰምተኛል። አሁን ሚውት አድርጓል። የሰሙን ጥያቄ ለኔ ጠይቀኝ ለመልስልህ። የሰሙን ጥያቄ አይመልስልህም። ለኔ ጠይቀኝ እዩዬ። ሰሙን አይ እኔ ኔቸር ኦፍ ክራይስት ላይ ነው የምጠይቀውና ኔቸር ኦፍ የክርስቶስ ባህሪ ላይ ነው መጠየቅ የምፈልገውና ሁለት ባህሪ ነው ወይስ አንድ ባህሪ ነው ያለው የሚለው ከሚለው አንፃር ነው የምጠይቀው። ቆይ እኔ እኮ አንተና እዚህ ቲክታክ መንደር ላይ ያሉ የሚለያቸው ነገር የቤቱ እርስ ነው። ሄደ ተነጠቀ። ማን የነጠቀው? አስታፍሩላህ አልዓዚም። አረ በኢራን ሞት ይጃቸዋለሁ። ተው ግን አትንጠቁት። እኔ ነኝ ያስገባሁት። ሪቼ ይሰማል? ይሰማል። አንድ ድል አንሰጥ ብለን ነው የወረደውና እሺ ወይ ኤክሶ እኔ ወንድም አለም። እሺ እኔ አባት እሺ ኤክሶ በመጀመሪያ በጣም ይቅርታ፣ ቅድም ገብተህ እያየው ነው ግን እያወሩ ስለነበረ በመሃል መግባት ደብሮኝ ነው። ሐሳብህን እንቀበል። ሰላም ብያለሁ። ሰላም ወንድ አይደለሁም ሴት ነኝ። ወንዱ ኤክሶዶስ መስሎኝ ነው። አይ ውርደት። እሺ እንዴት ነሽ? ኤክሶዶስ ወንዱ መስሎኝ ነው። እንዴት ነሽ? ሐሳባችሁ? ሰላም እግዚአብሔር ይመስገን።
እኔ የምታወሩት እንትን ላይ ብዙ ስላልሰማሁኝ ምንም ማለት አልችልም። ግን የወረኩትም አውቄ ነው። ቅድም ፕሮቴስታንቱ ልጅ ጥሩ አድርጎ ሀሳቡን ስላስቀመጠ ከዛ የተለየ ሀሳብ የለኝም እና ግን ሰሙ አይ ቲንክ ፕሮቴስታንት የሆነው ነው አይደለ? ፕሮቴስታንት ወደ ፕሮቴስታንት የመጣው ነውና ግን ሲናገር የነበራቸው ቃላቶች ትንሽ በጣም የሚከብዱ ናቸውና አንደኛ ፕሮቴስታንት ተሳዳቢ ነው፣ እውቀት የለውም፣ ቃል ብቻ ነው። ይሄ ባንድ ላይ ቆይ ቆይ አንድ ግን ለማስተላለሽ አሁን ሀሳብ ተነሳ አይደለ? ቅድም ሰሙ ተናገር አይደለ? ስለዚህ ልጁ ሲናገር እኮ አላስቆምሽም አይደለ? ስለዚህ እኔ ማሳቤን 2 ደቂቃ ነው የማወራው፣ ብዙ አላወራም። ካልሆነ ልወርድ እችላለሁ፣ ችግር የለውም። የኔ እንትን ምንድነው ልጁ ስላስቀመጠው ብዙ ማውራት አይጠበቅብኝም። ቆይ ሰሙ እንዲመልስልሽ ነው የምትፈልጊው? ከሰሙ ጋር ማውራት ፈልጋለሽ? ባወራም ደስ ይለኛል ግን ሰሙ ይሰማል። ችግር የለውም። ማውራት አይደል የፈለግሽ? መኖር አለበት እሱ ባለቤቱ እዚሁ እያለ እኛ እናወራም አይደል? ለእናንተም ጭምር ማለት ነው። ይሄ በአንድ ላይ ኦርቶዶክስም በአንድ ላይ ከቶ ተሳዳቢ ነው፣ እውቀት የለውም፣ ፕሮቴስታንቱም ተሳዳቢ ነው፣ እውቀት የለውም የሚለው ጥሩ አይደለም ነው። ኤክሶደስ ተምቼሻለሁና መልስ ይስጥሽ ነው እያልኩ ያለሁት። ይሰማል? ይሰማል? ኤክሶደስ ይሰማል? 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 ይሰማሽ? ኤክሶደስ አይሰማም? የኔ ከተሰማክ ውረድና ግባ። የእሱ ኔትወርክ ስለማይሰማ ከተሰማሽ በነገራችን ላይ እዚህ ሚዲያ ላይ ያሉ ኦልሞስት ኦል በሚባል ደረጃ እያወራሁሽ ነው። እዚህ ሚዲያ ላይ ያሉት ኦልሞስት ኦል በሚባል ደረጃ ጴንጤ ተሳዳቢ ነው። ሚዲያ ላይ ያለው ግራውንድ ላይ ያለው አይደለም። ብዙ የምንግባባቸው አብረን የምንኖር አብረን ህብረት የምናደርግ በጣም ሀምብል አሉ። እዚህ ሚዲያ ላይ እብድ ጴንጤ ነው የተሰበሰበው። ይሄ ነው አየህ፣ እብድ ጴንጤ ነው ስትል አሁን እኔ ወርጄ ልግባ ወርደ ግባ እንዲሰማሽ ይምጣ። እህት አለሜ እዩ ጥያቄክ ምን ነበረ? ለጊዜው ሰሙ ነው መልስልሃለሁ እስከሚመለስ ሰሙ። ቆይ ርዕሱ ላይ ስላልሽ አንድ ላይ ያወሩታል። እዩ ችግር የለውም። ሰላም ብያለሁ። በመጀመሪያ እሱ ሲገባ እንዴት አለ ኤክሶደስንም እንዲያወራቸው እናደርጋለን። አይሻልም? ሪች ፖዬድ ይሻላል እኮ ግን ምክንያት አድርጌ ልቀጠቅጠው ነበረ። ካስጣልከኝ ከተነቃ ገብቶኛል። ላውቄ ነው እኮ በመሀል መገባብሽ እኮ ስለገባኝ ነው። በውስጥ ጨርሱ። ወንድምሽ ነው እውቀሹ የኔም ስለሆነ ያንቺ ሐሳብ ጨርሻለሁ እኮ ግን ስላልጠገብኩ ነው። ያን ጨርሻለሁ። ያው በውስጥ ቅጥቅጥ አድርጌ እኮ ጨርሻለሁ ግን አልጠገብኩም። እዚህ ልድገመው ብዬ ነው። አይ በህዝብ ፊት እንድትናገሪው ማን ያልፈቅድልሽም። በአንድ ጥፋት ሰው አይወቀጥም። ሰሙ አሁን ይሰማሃል? ተቀብያለሁ ወንድም ማለና ለመለሽላት ኤክሶደስን በስርዓት አስተናግዳት። ኖርማሊ ፕሮቴስታንት ትመስለኛለች። በአንድ ላይ እየጨፈለከን ነው እያለች አለችው። ራሷን ወክላ አይደለም ሁሉንም ወክላ ነው እያወራች አለችውና በአንተ በኩል አሳጥረ መልስ ስጣት። ከዛ በኋላ እዩንም አስተናግደው። እሺ የተከበሩ ሰላም ኤክሶደስ በደንብ ክሊር እንዲሆንልሽ የምፈልገው እዚህ ሚዲያ ላይ ያለ ጴንጤ ኦልሞስት ኦል እብድ ነው፣ ጤናማ አይደለም። ማለትም ይሄ እብድ ውሻ ታውቂያለሽ? እብድ ውሻ ባለቤቱን ይነክሳል ይባላልና እንደዛ ናቸው። የታች ግራውንድ ላይ ስላሉት አይደለም የምናወራው። ኦልሞስት ኦል በሚባል ደረጃ እዚህ ሚዲያ ላይ ያሉ ይሄ ገስት ቤት የሚከፍተው ምናምን ማሱ የለየለት እብድ ነው፣ ቁጥር 1 እብድ። ይሄ ዲቤት ገባለው እንትንላለው እንትናለው እሱ በቃ የለየለት ፓተንት እብድ ነው። ከታች ያሉትም ደግሞ በስድብ የሚያጅቡት በስድብ የሚቀበሉት እብዶች አሉ። በሁሉም በዚህ መሃል ውስጥ ኦልሞስት ኦል ማለት ሁሉም ማለት አይደለም። እሺ አብዛኛው ማለት ነው እብድ ነው። ስለዚህ ሁሉም ማለት ጀስተኛ ሁሉም ሰው ጀስተኛ ብዙ ምናቃቸው በውስጥ ዲስከስ የምናደርጋቸው ሰዎች ስላሉ እነሱን አያካትትም። ግን ይሄን ሚዲያውን የተቆጣጠሩ በጠቅላላ ፓተንትድ እብድ ብራንድ እብዶች ናቸውና ያው ፓተንሲ የሚሰጥ አካል ስለሌለ ነው። እሺ ያንተን አስተሳሰብ ያው እንዳንተ አድርጌ ልቀበል አንድ ሰው ስለሆንክ ማለት ነው። ግን ተሳዳቢ ኦርቶዶክስም አለ
ፕሮቴስታንቱም አለ። ግን በአብዛኛው ብትለኝ ግን ኦርቶዶክስ ነው። ይቅርታ አድርጉልኝና አብዛኛው የሚሳደበው ኦርቶዶክስ ነው። የሚሳደቡ ጴንጤዎች አሉ። አዎ በደንብ አሉ። አንቺ አሁን መጨረሻ ሰድበሽ ልትወርጂ ነው። ቆይ ሰሙዬ፣ ቆይ ሰሙዬ፣ አሁን ልቀቅልኝ። ቆይ ልቀቅልኝ። ይቅርታ እኔ ቤቴን ከፍቼ ጴንጤ ምን አይነት ተሳዳቢ እንደሆነ ላሳይሽ። ቆይ ደካባ ልካዳለሁ። ነይ ጭራሽ ቤቴ መጥተሽ ልትሳደቢ፣ እዛ ቤትሽን ገብተሽ ልትሳደቢ። እዩን አስተናግደው ሰሙዬ፣ አትድከም። በነገራችን ላይ ሚኪ በቃ እህቴ እኔ ቤት ስከፍት ትመጫለሽ፣ እብድ ጴንጤዎችን ታያለሽ። ከዛን ቁጭ 24/7 ቁጭ ብለው እየተሳደቡ የሚውሉ እና ቤታቸውንም ሲከፍቱ ፓተንት የሆኑ ብራንድ እብዶች እንዴት እንደሚሰደቡ ታያለሽ። የቤታቸው ርዕስ ሁሉ ስድብ አይደል እንዴ? እና እንደዛ እየተከፈላቸው ያበዱ ናቸው። በነገራችን ላይ እዚህ ሚዲያ ላይ ያሉ እና ታች ላይ ብዙዎቹ አሁን ቲክታክ ላይ ያሉ ጴንጤዎችን ይፈሯቸው። ትክክለኛ ጴንጤዎች እኚህ ትክክለኛ ጴንጤዎች አይደሉም። በነገራችን ላይ እዚህ ሚዲያ ላይ የምታዩቸው እብዶች ናቸው። ኦልሞስት ኦል ማለት በሚባል ደረጃ መሬት ላይ ግን ግራውንድ ላይ በጣም ሪስፔክት የሚደረጉ በጣም መልካም ጥሩ የሚባሉ ጴንጤዎች አሉ። እኛ ብቻ ነን ወይ ተሳዳቢ? እናንተም ተሳዳቢ አይደላችሁ ወይ ብላ እኮ ነው እየጠየቀችክ ደግሞ ያለችው። እሱንስ ምን ትላለህ ሚኮ? አይደለም እንደዛ አይደለም። በጣም ልትሄድብን ነበረ። እኔ ኦርቶዶክስ ቅድም ብለናል እኮ ሚኪ፣ ምንም አዲስ ነገር የለውም። ምንድነው የምናገላብጠው? እቺ ልጅ ተሳዳቢ ካልሆነች በቀር እየተናገረን የነበረው ማይኮ ሰማለው፣ እየተናገረን የነበረው ስድብ በዚህም ይሁን በዚያ በኩል ጽድቅ ሊሆን አይችልም፣ ልክ አይደለም እያልን ከዛ ሰሙን በንግግር ቀጥታ ከሱ ጋር መነጋገር ሲያቅታት በስድብማ ብልጫ ያላችሁት እናንተ ናችሁ፣ እቺ የብሽሽቅ ናት፣ እኔም ዝም አልልም እናገራለሁ፣ ከዛ ሌላ ፕሮቴስታንት ወንድሜን አስከፋለሁ ማለት ነው። በሷ የተነሳ ሌላ ፕሮቴስታንት አስከፋለ። ያ እንዳይከሰት ነው እኔ ነኝ ያወረድኳት። ማይኮይ ጥያቄ አይደለም እየጠየቀች ያለችው፣ ስቴትመንት ነው እየሰራችብን ያለችው። ሰሙ ራሱ አይደል የተናገረው፣ እኔ እናንተ አልተናገርንም አይደል ሚኪ? ይኸው ከሱ ጋር አውሬ አልኳት፣ አንተ ብላ እንድታወራው ነው የምፈልገው። እሷ ግን እያወራች ያለችው ኦርቶዶክሳውያን ብላ ነው። ገባ ማይኮይ? ኦርቶዶክሳውያን ብላ ነው። ይሄው ሰሙን የተናገረው ባለቤቱ ይሄው ፊት ለፊቷ ሐሜት አይደለም አይደል? ሰሙ የተናገረው ነው ያለችው። ቶማስ የተናገርከው ካለችኝ እኔ እመልሳለሁ። ገባ ማይኮ? ሰሙ ሲናገር ልክ አይደለም ካለች ሰሙ ብላ መናገር ፋንታ ኦርቶዶክሳውያን ብላ አንድ ነገር እና ብራንድ ስድብ ለምትሳደቡ ጴንጤዎች እኔ ስድብን እኔ እንደ አዲስ የማየው ከእናንተ ነው። እኔ እኮ ቀላል ነገር ነው ማየት ከፈለግሽ እኔ ልክ ቤቴን ስከፍት በቃ በጣም በጣት የሚቆጠሩ ጨዋ ጴንጤዎች አሉ። በጣት እኚህ ግን ይሄ ማበጃ ቦታ ያጡ ቲክታክ ላይ መተው ያበዱ ጴንጤ የሚሳደቡ ስድብ እንደውም እኔ እንጃ ለመጀመሪያ ጊዜ ሁሉ የስድቡን ቃሉን ሁሉ ትሰሙታላችሁ ለመጀመሪያ ጊዜ። ስለዚህ ለዛም ነው ትምህርት ጀምራለሁ፣ ተከታታይ ትምህርት ነገረ ድነት የሚባል ነገ ከፓስተሮቹ መጀመር ከትልልቆቹ መጀመር አለብኝ ብዬ ቅድም ቤቴን ከፍቼ ጥሪ አድርጌያለሁ። ጥሬን አድርሷቸው ነገ ማታ 1 ሰዓት ላይ እሺ። ነገረ ድነት እየሰማችሁ ነው። እናንተን በደንብ ማስተማር እንዳለብኝ አምኛለሁ እና አስተምራችኋለሁ። ምክንያቱም ስላልዳናችሁ ማለት ነው። ስለዚህ መዳን ከፈለጋችሁ ኑና ተማሩ። ጨርሻለሁ። እኔ በማለቅ ሰሙዬ ጴንጤዎች አልዳኑም ብለህ ነው የምታምነው? አረ እዚህ ላይ ያሉት አልዳኑ አይደለም። ሲኦል ቢሞላ እንኳን በዚህ ማለት ነው የሲኦል ክዳን ላይ ይችላል። አንተ ተረገምክ ማይኮ ነው የሚድኑት እነዚህ እንዴ? አንተ እንደዚህ አይነት እኔ የእግዚአብሔር መንግስት እኮ የመረኖች መጠራቀሚያ አይደለም፣ የጨዋዎች እንትን ነው። እንዲህ እየተሳደበ እንዴት ነው ሊድን የሚችለው? ለዛ ነው እኔ ድነትን ነገ ከማታ 1 ሰዓት ጀምሮ ከፓስተሮቹ ጀምሮ እዚህ እንትን እንላለን ከሚሉት ጀምሮ ቁጭ አድርጌ አስተምራቸዋለሁ። ነገ 1 ሰዓት ማታ ቤቴ አይቀርም። ከዛን ቀስ እያለን ወደ ታች እንወርዳለን። ትምህርቱን እናወርደዋለን። ወደ ታች ድረስ ነው የምንመጣው። ኦኬ። ስለዚህ የሆነ ማለት ትክክለኛ የሆነውን የጴንጤን ትምህርት ማስተማር ነው ኢንትረስት ነው። የጴንጤን ትምህርት አይደለም የክርስቶስን ወንጌል ለማስተምረው ትክክለኛውን የሆነ የነገረ ድነት ትምህርት ኦኬ ወንጌልን ማለት ነው ትምህርት መጽሐፍ ቅዱስ ትምህርት ነገረ ድነት ወንጌል የሚለውን ወንጌል ለማስተምራቸው። ሰሙዬ ግን በዚሁ ግን ይቅርታና ኦሬዲ ድነናል የሚለው ነገር ፈርሷል ማለት ነው ማለት ይቻላል።
እንዳልከው ወዴት አባቱ ነው ሚኪ እንዲህ እየተሳደበ ሚድ ነው እንዴ? የእግዚአብሔር መንግስት እኮ መቀለጃ አይደለም እኮ ነገርኩ እኮ። ሲኦል ቢሞላ ክዳኑ ላይ ይቀመጣሉ እነዚህ። እንዲህ አሸጋሽጎም ቢሆን እንዲህ እየተቀጠቀ መልአኩ ያስገባቸዋል። እናንተማ አትወጡም እያለ እየረገጠ ምናምን። ወዴት አባቱ ነው ሚድ ነው እንዲህ እየተሳደበ? ወዳጄ የእግዚአብሔር መንግስት እነሱ ጋር ቀል ከሆነ አም ሶሪ እየተቀለደ የሚገባበት የእግዚአብሔር መንግስት ስለሌለ በብዙ ተጋድሎ እንገባ ዘንድ ያዘዘን ክርስቶስ ኢየሱስ ነው ወደ እግዚአብሔር መንግስት። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ሲባል ኢየሱስ ማለት አለ። ኢየሱስ ማን ነው? ምንድነው? ምን አደረገ? ስለ ማንነትና ምንነቱ ማወቅ። ምንነቱ ጋር ስትመጣ የክርስቶስን ህይወት ታየዋለህ። ያ ወንጌል ነው፣ እውነት፣ መንገድ፣ ህይወት ነው ይላል። የፕሮቴስታንቶች ትልቁን ዶግማ ይናርክ መስሎ አይሰማ። ምክንያቱም ኦልሬዲ ድነናል፣ የእግዚአብሔርን መንግስት ወርሰናል ብለው ስለሚያምኑ ማለት ነው። ሰሙዬ የእግዚአብሔር መንግስት የአባቱ እርሻ ነው እንዴ? ዝም ብሎ ሄዶ የሚወርሰው ሚኪቶን ስሜት ያታርገ ኧረ ወርዱባል። ፔንቴዎች ቤት ገብተው ተው። አይ ሚኪ ታንኮል ሰሙ አለ። ይሄ ነገረ ድነትን ትምህርት መጥቼ እኔ ጊዜ ቢኖረኝ እግዚአብሔርን ካለኝ ቁጭ ብዬ መማር አለብኝ ማለት ነው ሰሙ ጋር። ይሄ ከባድ ነው። ምክንያቱም የኦርቶዶክስ ትምህርት በሶስት ፌዝ ያምናል ሚኪ። ጀስቲፊኬሽን ኦልሬዲ ጀስቲፋይ ሆነን ጸድቀናል ይላል። ከዚያም በኋላ መቀደስ የሚባልበት ህይወት አለ። ይህም በክርስትና ህይወት መመላለስ ነው። አንድ ሰው በቅድስና ህይወት ካልተመላለሰ የእግዚአብሔር መንግስት ያጣል። የመጨረሻ ሳንክቲፋይ ይሆናል። ስለዚህ ሳንክቲፊኬሽን የሚባለው ግሎሪፋይድ በሆነ ቦዲ ይነሳል ነው። የትኛው በጽድቅ ህይወት ውስጥ የተመላለሰ ነው። አባቴ ድናናል እንወርሳለን ምናምን የሚለው ይሄ ኖርማሊ እንዲህ አይነት ትምህርት ያላቸው አሉ። ካልቪኒስት ይባላሉ እነሱ አሁን እና ማንሻሎም እንዲህ አይነት ትምህርት አላቸው። ያው በሪስፔክት ነው የምናወራው። እንደፈለክ ሆነ እንዲህ እንትን ብለህ ምናምን ኦልሬዲ ወርሻለሁ። የአባቱ ማሳ የለም ዝም ብለህ እንደምትወርሰው አባቱ ክርስትና አንተ እንደምትቀልድበት እንደምትንቦጣረርበት እንደምትበጣጠስበት አይደለም። እየደፈርክ እንደፈለክ ሰው የቦጨክ እየተሳደብክ ምናምን ላንተ የተዘጋጀ የእግዚአብሔር መንግስት አይደለም። ይለ የሰይጣን የኋላ ኪስ ነው ያለው። ከፊት ኪሱ ራሱ ሰይጣን አያስቀምጥም። ና አድርጎ ነው ይለ ሲኦል የሚከተ ገባ። ሃይብሪድ የሆነ ትምህርታቸው ራሱ ምን እንደሆነ እኮ አብዛኛዎቹ እኮ አያውቁትም። በነገራችን ላይ አንድ ሰው በቅድስና ህይወት ካልተመላለሰ ክርስቶስን ወደ መምሰል ካላደገ ቴዎሲስ ወደሚባለው ደረጃ ካላደገ አባቱ ሲኦል ቢሞላ እንኳን እንዲህ እየረገጠ ያስገባሃል። ወደ ውስጥ ገባ፣ አንገትን ብቅ ስታደርግ ገባ ወደዛ እየተባልክ ገባ። መጀመሪያ ትምህርትህን አውቀው። የጸደቅከው በቅድስና ህይወት ልትመላለስ ነው። በቅድስና ህይወት ካልተመላለስክ እንዲህ ቆርጦ ነው የሚጥልህ። ገባ። ይሄን ሄደ የእብድ እንትንን ሄደ እዛ የእብዶች ቤት እንደዛ ብለህ ነገራቸው ደና አለና። እሺ መጀመሪያ ትምህርትህን እንኳን ገብተህ ተምረህ አታውቅም። ብዙዎቹ እኮ አሁን እዚህ ላይ ስግጥ ብለው ቁጭ ያሉት እንትን ላይ ትምህርታቸው ቸርች ምን እንደምታስተምር ማያውቁ ሰዎች ናቸው። ለዛ ነው እንደፈለገ እየተሳደበ ወርሻለሁ ድኛለሁ የቤት አምፑል መሰለ እንዴ ዝም ብሎ ይበራል። መጀመሪያ ሲበራል ሰውን ታከብራለህ፣ ሲበራል ከስድብ ትወጣለህ፣ ሲበራል ለሚሰድቡ ትጸልያለህ፣ ሲበራል ገባ። ስታውቀው ክርስቶስን ወደ መምሰል ታድጋለህ። 24/7 ቁጭ ብለህ ሰው አትሳደብም። ክብር ይኖራል፣ ስትኖር ክብር ይኖርሃል። እና ይሄ ኦሬዲ እንትን ጸድቀናል፣ የእግዚአብሔር መንግስት ወራሾች ነን፣ ልጆች ከሆነ ወራሾች ነን ይላል። ስለዚህ አይደለም የምናወራው ልጆች ከሆንን ነው የሚለው። ልጅ ነህ ወይ? መጀመሪያ ልጅ ነህ ወይ? መጀመሪያ ይሄን ጥያቄ ተማ ልጅ ነህ ወይ? ስለዚህ ልጅ ከሆንክ ደግሞ ቅዱስ ጳውሎስን ታያለህ። የቅዱስ ጳውሎስ ህይወት መከራ የጎነበት ነው። በክርስትና ጸንቶ ያልደከመ ባክ ያላደረገ ትመለከተዋለህ። ገባ።
የአባት ሻይ ቤት ወይም የአባት ምግብ ቤት አይደለም። እዚህ ዘለ እግዚአብሔር መንግስት እገባለሁ እንትን እላለሁ። ፕሮፓጋንዳ አይደለም የእግዚአብሔር መንግስት። ስማ ሰሙዬ ሮሜ ዕብራውያን 6:4 ነው። አይቼ ልጠቅስላቸውና ልጨርስላቸው። ሂድና ዕብራውያን 6:4 መጽሐፍ ተቀበለው ልፈልጌ ነው አባቢ ከስር ነገር የለውም እቀበለዋለሁ። ዕብራውያን 6:4ን በደንብ ግቡና አንብቡ። አንድ ጊዜ ብርሃን ይበራላቸው ሰማያዊውን አክሊል የተቀበል ይመጣ ያለውንም የእግዚአብሔር እውነት የተገለጠላቸው ያዩ የእግዚአብሔር መንግስት ተካፋይ ሆኑ የመንፈስ ቅዱስ ግቡና ዕብራውያን ምዕራፍ 5 ከቁጥር 4 ጀምሮ አንብቡት። ገባ? እዚህ ደረጃ ሰማያዊ ምስጢርን አይተ ከመንፈስ ቅዱስ ተካፋይ ሆነ ወዳጄ ድነትን ልታጣ ትችላለህ። መጽሐፍ ቅዱስ ነው የሚነግርህ። እሺ ሎዝ ልታረገው ትችላለህ። ሎዝ ልታረገው ትችላለህ ድነትን። እሺ እንዴ ባለ ቁማር የለም። ለዛ ነው በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ እያለ ቅዱስ ጳውሎስ ይነግራቸው ለየነበረው ለፊልጵስዩስ ክርስቲያኖች። ገባችሁ? ይሄን ጀስት እንዲህ ብለው የሚያምኑ ሰዎች ስላሉ ነው። ተጠንቀቁ በጣም። ልጠይቅ ቶሚ ሰማለህ? አንድ ጥያቄ ነበር ልጠይቅ። ሁለት ጥያቄዎች ነበሩ ልጠይቅህ። ሚውት ስላደረገ ኮንፊርም ያርገኝ። ስለሌላ ነገር ባጠይቀኝ አሁን ስለ ደከመኝ እንጂ እስኪ የሆነ የሚያዝናና ጥያቄ ጠይቀን እስቲ። ስለ ጅንጀናዊ ጠይቀህ ተሰቅድለታለህ። ስለ ጅንጀናዊ ጠይቀህ አንተ ደግሞ ታመራለህ። እኔ እዩ ደግሞ ሁሌ እንዳመረርክ ነው። አረ ቀለል አድርገው። ስለ ጅንጀናው ጥያቄ አለ እዩ። እሺ ነው ያለፈዋለሁ። እሺ ግን እሺ በዛው እንዴት እሺ መዝናኛ ስላልከኝ የኛው ስላዝናናኝ ወደዚህኛው ልምጣሽ። የኑሮን ጥያቄ መልሼ ጨርሼ ነው አሁን እኔ ለአንተ ጥያቄ ያንተን ጥያቄ መልስ መቼ ራሴን ጥያቄ መልሼ ጨርሼ የቢዲና ጥያቄ አለ በቃሽ። እዩ አይ እንትን ያልከው ላይ እሺ በቃ አሁን አወራኸው ላይ ብቻ እሺ። አይ ችግር የለም አሁን አወራኸው ላይ ብቻ ልጠይቀውና ቲክቶክ ላይ ያሉት ሁሉም እብዶች ናቸው፣ ተሳዳቢዎች ናቸው አልከኝ። እኔ ደግሞ ታችም ያሉት ያው ናቸው ብዬ ነው አክሴፕት የማደርገውና ለምን እንዳልኩኝ ያው ላሳይህ ብዬ ነው። ለምሳሌ አሁን ዮናታንን ብናይ በታምረ ማርያም ላይ በጣም ብዙ የራሳቸው ቤተ እምነት ያልሆኑ ስብከትን የኛ ቤተክርስቲያንን እያነሱ ብዙዎቹ ያብጠለጥላሉና ኦልሞስት ሁሉም በሚባል ደረጃ እንደው ምንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይነካ ስብከት ያለው ፕሮቴስታንት አለው። አዩ በግል ስለከፈቱት የቢዝነስ ኢንስቲትዩሽኖች እኛ አላወራንም። እሱ ቢዝነስ እና ሶስት ላይ ነው የምንሄደው። በሰላም መኖር እፈልጋለሁ። ቆይ በሰላም መኖር እፈልጋለሁ። አባቴ ትቼዋለሁ በቃ እሱ ደህና አድርጎ ሸቅሏል። እኔ አሁን ገና ታዳጊ ነኝ። እኔ ገና ነኝ አባቴ። ሰሙ ጨርሼ መከለክላለህ እንዴ? ታዳጊ ነኝ ስትል እና ታዳጊ ነኝ አለኩን ላስተምር እያለ አልሰማም። እንደውን ከገስት ይጀመራል ወደ ታች ባሉን ስማ። አረ ሳልበላ ልመጣልህ ነው የሚመስለው። እና ታዲያ ቢዝነሱን ከያዘ በኋላ በቃ ወይ ዘንድሮ አሪፍ ነው ግን ወድጄዋለሁ ግን መልካም ነው። እና አሁን መቼ ነው የምንከፍተው? ያላችሁን ብቻ እንቀበል። ከፍትላችኋለሁ ቤት ችግር የለውም። ሰሙ ሲነግረኝ የእውነት ከፍትላችኋለሁ። ሰሙን በስርዓት ማናገር የምትፈልጉ ሰዎች ካላችሁ ምንም ችግር የለም። አረ ቸርቹን ነው ያልኩት እኔ ቸርቹን ነው። የፈውስ አገልግሎት መቼ ነው? በዚህ የስብከት መቼ ነው? ሰሙነ ሕማማት ላይ ሰሙሻ የፈውስ አገልግሎት ምናምን እያልኩኝ እኔ ቸርች አልፈትም እወቁ። እኔ ከእግዚአብሔር ፕሮቴስታንቶች አይመጡም። አንተ ጋር ምላችሁ እኔ ምላችሁ የግል ተቋማትን ቆይ ስማኝ፣ የግል ተቋማት ጋር እኔ ከነሱ ጋር እንትን አልልም አሉ እናት ቸርቾች፣ ትልልቅ ቸርቾች። ስለዚህ እነሱ ጋር ሄዶ ማንም ሰው ቢያገለግል ደስ ይለኛል። ይሄን ያልኩ ከግለሰብ ጋር ወጣ እገሌ ብለህ ግለሰብ ምጠራልኝ ከሆነ እሱ የራሱ እኔም እኮ ቸርች ምን አገባኝ? እኔ ትቼዋለሁ። እኔ እኮ እናት ያልካቸውን እኮ አሁን በቁጥር እኮ ይሁን ይበልጧቸዋል እኮ አሁን እኮ ይሁን የያዘው ምን ይበልጣል አሁን። እኔ ለዛ ነው ከመመን ቁጥር አንጻር ነው። እሺ ለማንኛውም የመሪዬ ልጅ ሰላም ብያለሁ። እንዴት አለ?
ከቁጥር አንጻር ትላለህ እንዴ? ቤካን እንኳን የሚከተል ሰው አለ አይደል እንዴ? መርሲ የምትባል ቤካ የሚባሉ ሰዎች እኮ ብዙ ተከተል ቁጥር እኮ ማጠራ አረገ። ዛሬ ከብዙ ሰው ተነካካው። በቃ እሺ፣ ከስር ጥያቄ መጥቶልህ ቶሚ ጠይቀው እየተባልኩ ነው። ቸርች የመክፈት ፍላጎት አለህ ወይ? እና ለኩ ቆይ እዩ፣ ቆይ ቆይ ቸርች የመክፈት ፍላጎት አባቴ፣ እኔ የራሴ የሆነ ተቋም ስላለኝ እኔ ማበድ አልፈልግም። ስለዚህ በቂ ቸርቾች ስላሉ ቸርቾች ይበቃሉ። እነሱ ጋር እየሄድን ጌዳው እንላለን። ችግር ነው። በደንብ ብላሳብደው ነው እንደገና። እሺ ህዝቡ መልስ አግኝቷል። አረ ሰሙ ክፉ ነህ። እሺ ኦርቶዶክሳውያን መልስ አገኛችሁ? ከስር ያላችሁ ፕሮቴስታንቱም ይጽፉልኝ አይመስለኝም ከዚህ በኋላ ቲክቶክ ላይ ያልቻልኩትን ህዝብ በአካል ይችላል ብለህ ታምናለህ እንዴ? ቲክቶክ ላይ ራሱ እኮ አልቻልኳቸውም እንዴ አይደለ? በአካል አስበዋል ቢሆን አባቴ ሽንት ቤት እየሄድኩላ እያወራ ነው የምትሄደው። ሽንት ቤት እየበላ ሁሉ እያወራ ነው የምትሄደው። የፈውስ አገልግሎቱ እየቀጀብክ ነው የምትሄደው። አንተ ግን በዚህ በጅንጀና የተነሳ ተናግረዋል እንዴ ፕሮቴስታንቶች? ያማ እነሱ ማይናገሩበት ጊዜ የለም እኮ ማርያም በላይ በጅንጀናው እኔ የተፖሰተ አይቻለሁ። አንዱ ለሱ ፖስት አይቷቸው እነሱ እንኳን እነሱ የደቡብ አፍሪካዮች ናቸው። ተዋቸው። እነሱ ሰው አይደሉም። ተዋቸው። እኔ ቦታ ስላልሰጠዋቸው ነውና ለምን ወረድክባቸው? ይሄ ቤካሚ ነዳቸው። ዛሬ ፕሮቴስታንቶቹን ይዛሃቸዋል። አልያዝኳቸውም እኮ እነሱ እኔ አልያዝኳቸውም። እኔ ለቀኳቸው እንጂ በነገራችን ላይ ቶምዬ እኔ አልያዝኳቸውም። ግን ያውኑ ስትለቃቸው ነው ዛሬ ለብዙዎቹ መፈታቱ ነው ለብዙዎቹ። የምሬን ነው ማለት እና ብዙዎቹ ተፈተዋል አሁን። ምክንያቱም የሆኑ ግሩፖች አስሯቸው ነበር። እኔ እያስፈታው ነፃ እያወጣቸው ነው። ስማማ ሰሙ አንዱ ያለች ይሰማል። ሰሙ አዎ ሚኪ ይሰማል። ምናልባት እንትን ያው ስድብ ተሳዳቢ ካልን ያው እዚህ ቲክቶክ መንደር ላይ ሃይማኖትም ጾታም ሳት ላይ አሉ። እውነት ለመናገር ግን ወደ እምነት እንኳን ከመጣ እኔ አሁን በጣም ጌታ ይባርክ እንወድሃለን በቃ መልካም ነገር የሚናገሩ ሰዎች በብዛት ትመለከታለህ። አከሚኪሻሱ እሱ ፍታው ነው እስክትመጣ ድረስ ነው። ስትመጣ ታያለህ። በአናት ነው የሚለቁልህ። ማይቶ ለመምጣት ትላለህ። ሚኪ ማይቶ ልትመጣ ነው። ሚኪ ሳምንት አትቆይም። የምር ሳምንት አትቆይም። በሶስተኛው ቀን ነው እርም ይላል። እኔ ሳልሄድ ነው እኮ አሁንም ሳልሄድ እዚሁ ባለውበት የሃይማኖቴን ጥንካሬ ያያሉ። ምርጫ ቀስቀሳ ነው ሚኪ። እሱ እዚህ አሁን ሳትሄድ እዚህ ሆነ ቢወዱክ ይሻላል። እሱ ምርጫ ቀስቀሳ ነው። ሰሙ ግን እኔ አሁን ልመጣ ነው። ለምን አትቀባኝም? እኔ ልመጣ ነው። ለምን አትቀባኝም? መቀባት አልጀመርክም ትላለህ። ለነቂቤ ነው እኔ መምጣት እኔ ተቀብቻለሁ ምናምን እያሉ ነበር። እኔ ዳንሳ ጋር ምናምን እና አሁን የሚቀባኝ ነው የምፈልገው። እኔ እንግዲህ ሰሙ የሳምንቱ መጀመሪያ ነው። የዚህ ሳምንት መዋያቸው አንተን እንዳያደርጉ እንጸልይልሃለን። ሚኪ ግን የሚያነሳቸው ፖይንቶች ያየህ እንደሆነ የሆነ ቦታ ሊያደርስ የፈለገ አይመስልም? ሰሙ ሲሪየስ ጥያቄ ግን እየወሰዳችሁ እየቀማችሁኝ ነው። የኔ ሲሪየስ ጥያቄ ሽፍታው ልቡ የሚለውን አታውቅም ነበር። ጥሩ ሙዚቃ ነበር። እናንተ የጨፈራችሁበት ታውቃላችሁ። እዛ ላይ ስለጨፈርን እኮ ነው ጴንጤ ዳድስ ገብት እንግዳውን አንልም ያከራመስ ነው መሰለ ትላለህ። ትሄድና ስንቱን አሁን ጌታ መልሶን እንጂ ስንቱን መሰለ ያላየነ ያልሰማነ የለም ይልሃል። ይመጣና በቃ ደስ ያለኝ ነው በሚለው ተተክቶብን የተው ነው። ተው እኔ ፕሮቴስታንቶቹን መውቀር ላይ ናችሁ ዛሬ። ተው እኔ በሰሙ ጅንጀና የገባው ሰው ነኝ።
እኔ ያማው የነበረው ሰሙን ራሱን ነው። ሰሙ አጀናጀኑ አይደለም ሴት ወፍ ያረግፋል ብለን ነበር የጀመርነው። ወይዬ ምንድነው መሰለህ እኔ እያወራሁኝ ጥልቅ ብለው ስለሚገቡብኝ ነው እንጂ ያው እንደ ሰሙ ነው። አሁን እየበላሁኝ ነው። ሰሙ አንዳንዴ ሲናገር እየበላ ይመስላል እና አሁን እንኳን እየበላ ሚኮዬ ጥልቅ ብለው እንደሚገቡብህ ከዚህ በኋላ የሚውት አላበራም። ሰሙ ግን ሲጀነጅን እኮ እሱን የሚበላ የሚመስለው ነገር የለም ቮይሱ ላይ ጅንጀናው ሰሙ አለ በሚኪሻ እሺ እኔ ግን ምንድነው መሰለህ ጥያቄ ሲሪየስ የሆነ ጥያቄ ወይኔ ልብሴ ሲሪየስ የሆነ ጥያቄው ምንድነው እኔ በጋትብላ የኔ አስተሳሰብ እንትን አልገድበውም ምንድነው አሁን ፕሮቴስታንቶች እኔ በፊት እንደውም ሰደባቸው ነበረ ምናምን በጣም ኃይለ ቃል እናገራቸው ነበር በፊት ማለት ነው በጣም ኃይለ ቃል እንደኔ ፕሮቴስታንቶች የሚያውቁኝ ከነበሩ በተለይ ቲክቶክ ላይ ስመጣ በጣም ነበረ ኦልሞስት በቃ ጥላቻዬን አንጸባረቀባቸው ነበረ ማለት ይቻላል በጣም እናገራቸው ነበረ ምናምን ነገር አሁን ላይ ግን ፕሮቴስታንቶች ማለት እነዚህ ሰሰርባቸው የነበሩ የሚያውቁኝ የነበሩ ሰዎች ምሰራቸው ቪዲዮዎች ላይ እንኳን ገብተህ ብታየው በቃ የሚሰጡት ኮሜንቶች ላይቭ ስገባ ራሱ ትምህርታቸውን አስተምሯቸውን እንኳን እየተቸውኝ እንኳን የሚናገሩኝ ንግግር መልካም ንግግሮች ናቸው። እግዚአብሔር ያክብር። ቅስቀሳ ነው ሚኪ መለስኩልህ እኮ አልሰማኝም። ምርጫ ቅስቀሳ ነው። የምን ምርጫ ቅስቀሳ? እኔ ሃይማኖቱን የሱን ሃይማኖት እንደማልከተል እያወቀ ምንድነው የምርጫ ቅስቀሳ ማለት አልገባኝም። በጌታ የተወደድክ ወንድሜ ሚኪሻ በጣም ነው የምወደው። ጌታ ይባርክ ምናምን ከዛ ልክ ስትሄድ ይባርካል እንዲያስ አጋድሞ ዋይ ሚኪ ዋይ አለ ማለት ችግር አለ። እኔ እግዚአብሔር እኔ እንደማልሄድ ያውቃሉ እኮ ኦልሬዲ ያውቃሉ። እኔ አሁን እሺ እንዴት ማለት እንዴት አወቁ? ምን እኔ አሁን ፕሮቴስታንት ነገ ሆናለሁ ብለው ያምናሉ ማለት ነው? እንደዛ ምናምን ማለት ያውቃሉ ነው? አይ ዶንት ኖ ምርጫ የመድዬ ሊያስረዳ ነው ማይኮዬ። ሚኪ የጴንጤ ሰላይ ነው ይለኛል። እኔ ግን አንዳንዶች ቆይ ሰሙዬ ቆይ እኔ አሁን አንዳንዴ እኔ እኮ የማየው ነገር እኔ አሁን ሃይማኖት ለይተህ እንትኖች ተሳዳቢዎች ናቸው እንትኖች ግን አይሳደቡም ብሎ ለማለት የሚያስደፍር ነገር እግዚአብሔር በሚያውቅ የለኝም። እኔ አሁን ባለውበት ራሱ የሚጻፉት ለኔ እንኳን የሚጻፉትን የሚሰደበውን የሚሳደቡትን የሚያደርጉትን እንትን ብል እንደው አድሎ ካልሆነ በስተቀር እግዚአብሔር ሚኪሻ እኔ አንድ ነገር ልበልህና ሚኪሻ አንድ ነገር ልበልህ እዚህ ላይ ይቅርታና 70 ሚሊዮን ኦርቶዶክስ ከ70 ሚሊዮን ውስጥ ኦርቶዶክስ ምናልባት ሊሰርብህ የሚችለው ቤት ገብቶ 10 ሰው ሊሆን ይችላል። እግዚአብሔር ያሳየው 10 ሚሊዮን ከማይሞላ ጴንጤ የሚሰድብህ የገባው 98% ነው። አሁን ፕሮፖርሽኑ አሁን እኔ ቤት ከፍቼ አሁን ስድብ ማየት ትፈልጋለህ? እኔ ቤት ስከፍት መተህ ቁጭ በል። አንድ ኦርቶዶክስ ስድብ የሚጽፍ አታይም። አንድ ኦርቶዶክስ ማለት ነው። እንደውም መልስ ነው የሚሰጧቸው ኦርቶዶክስ። ሰሙ የዛሬ 2 ወር ግን እኮ ስትል ነበረ። እሱንስ ምን ትለዋለህ? የሚሰርቡህ ነበሩ ደግሞ የዛሬ 2 ወር ነገርኩህ እኮ ኦርቶዶክሶች አይሳደቡም እያልኩ አይደለም። ኦርቶዶክስ ስትል አሁን እኔ እዚህ ሚዲያ ላይ ያለው just obviously የሚሰርባ 10 ሰው ይሆን ነው አይደል? 10 ሰው በቁጥር ማን እንደሚሰርቡ እናውቃለን እኛ። እዚህ ግን የማይሰርብ ሰው የለም ስትመጣ።
የሆነ የአባቱን ርስት ልትወርስ እንትን ልትል የመጣህ ነው የሚመስል። በቃ እንዲህ ብሎ በቃ እንደ አነር እንደ ነብር ነው የሚጠብቅህ። በቃ እንትን ሊል ያኔ እኮ ምርጫ ቅስቀሳ ነው። በቃ ከአንተ ጋር ጌዳውን ሸሸገዳ ምናምን የመጣ ወቅት እሱ እንትን ነው አቀባበል ነው። እና ኦርቶዶክስ አይሳደቡም፣ ኦርቶዶክሶች አይሳደቡም አይደለም። ኦርቶዶክሶች በጣም የሚሳደቡ ኦርቶዶክሶች አሉ። ኦብቪየስሊ ይታወቃል። አንድ ሰው በምንድን ነው መቀስቀስ? አሁን ምርጫ እኔ እንጃ ቶሚ ሰሙዬ፣ በእርግጥ አንተ ብዙ ነገሮችን ኦርቶዶክስም ቤት ውስጥ አይታል፣ ፕሮቴስታንት ቤት ውስጥ አይታል። ሁለቱም ነገሮች አመዛዝነ መናገር ትችላለህ ብዬ አስባለሁ። ግን እኔ እግዚአብሔር እንግዲህ እንትን ነው። ግን ሁልጊዜ ሚዲያ ላይ ሰዎች አሁን አንተ ታውቃለህ ሚኪ፣ አንድ ቀን ጥያቄ ልንገርህ። የሚሳደብ ካህን አይተህ ታውቃለህ? የሚሳደብ ካህን ሚዲያ ላይ አይተህ ታውቃለህ? ሚዲያ ላይ አይቻላል። የሚሳደቡ ፓስተሮች ግን አሉ፣ ቤታቸውን ከፍተው እየመጡ ገስት ላይ ቁጭ ብሎ የሚሳደቡ። አንድ ኦርቶዶክስ ካህን የሚሳደብ ካህን አይተህ ታውቃለህ? ቤት የሚሳደብ ፓስተር አለ። ኦኬ ፓስተር ሆኖ ይሳደባሉ ወይ ፓስተር ሆኖ ይሳደባሉ። የሚሳደብ ፓስተር አለ። አንተ ሰውዬ ሞር ፖለቲሳይዝ እያረከው ነው። ልከው ነው እንዴ መጣው? ቶም ይሄ እንዴት ነው? የሆነ ነገር አለ እንዴ? አልቃት ተግባ ብሎኛል። አገተኝ እኮ አባቢ። እንግዲህ እኔ በእርግጥ ብቻ ከባድ ነው ያልከው ነገር ትክክል ነው። አንዳንዴ የሆነ ማዕረግ ይዘው በፕሮቴስታንት ማዕረግ በእኛ ክህነት ነው። አንድ ክህነት ይዞ ቢሳደብ ከባድ ነው። በእርግጥ በጣም ለብዙ መሰናከል ሊሆን ይችላል። እሱን አላየሁኝም እውነት ለመናገር እንዳልከው ፓስተር ምናምን ካልካቸው አሁን እዚህ ቲክቶክ መንደር ላይ ያሉትን ሰዎች በዛ ደረጃ ከወሰድካቸው እንትን አለ። ዳጸ ልሳኖች ግን ይኖራሉ። በነገራችን ላይ በዛም በዚህም በኩል ሊኖሩ ይችላሉ። ዳጸ ስድብ ሚኪ ስድብ አለ። ምንም ማስታመም ምናምን አይደለም። የምርጫ ቅስቀሳ ምናምን አይደለም። ስድብ አለ። ኦብቪየስሊ አንተም ታውቃለህ። ሁሉ ማን አይኑ እውር ካልሆነ በስተቀር የማያቀበቀ ያማያ የማይሰማ ያልሰማ ያላየ ሰው የለም። በዚህ ደረጃ ነው የተጻፈው። ፓስተር የሚሳደብ ከሆነ ከታች ያለው ምን እያሉ እንደሚሳደቡ ኦብቪየስሊ ታያለህ። ነገርኩህ እኮ አንተ ቤት ሜዳ አይጠበቅባቸውም። አንተን ለምን አፕሪሺየት እንደሚያደርጉ ታውቃለህ። አንተ ቤት መጥተው ሚኪዬ የምንወድ ለምን እንደሚሉ ታውቃለህ። ሌላ እኮ አይደለም ጭዌ እነገሌ ይግቡ እንወያይ ስለምትላቸው ይሄ በጣም እኔ አፕሮችን በጣም አፕሪሺየት አደርገዋለሁ። በቃ እንዲህ ነው መሆን ያለበት። ገባ? ያንተ ሚዲያ ነው። በቃ እንደዛ እንዲያደርጉ ያደረገው ሚዲያ ነው። ምክንያቱም ማንም ቤት ገብተው በዚህ ልክ ስለማያወሩ ያንተ ሚዲያ ነው። ነገር ግን ከስድብ አንፃር ከሆነ አንተ አሁን እንዳንተ ቤት አሁን ለምሳሌ የትኛውም ጴንጤ ቤቱን ከፍቶ እንዳንተ አያደርግም። ማን ግደለው እድል ተሰጥቶት የፈለገውን አውርቶ እንትን ብሎ ግደለው ማንም ሰው አያደርግም። ጴንጤው ነው አንተ የምታደርገውን በዚህ በጣም ምክንያቱም ይሄ ሚዲያ ይፈልጉታል እነሱ። እንዲህ አይነት ሚዲያ ነው መዘጋጀት ያለበት። አሁን እዚህ ቲክታክ ፕላትፎርም ላይ በቃ እንደ ሚኪ አይነት ሚዲያ ማንም ተከባብሮ በሰላም የሚያወራበት ሚዲያ መሆን ያለበት ሚዲያው። እነሱ ቤታቸው እንደፈለጉ ተሳድበው ጨዋጫዋ መጫወቱት አንተ ቤት መተው ነው ጨዋጫዋ። አሁን ቃሌ በጣም አፕሪሺየት ታደርገው ነበር ካንተ ቤት ወጥቶ በሜሪዮሎጂ ላይ ምን እያለ ቆሻሻ ስድብ ሲሳደብ እኔ ሰምቼዋለሁ። ማን ያስኬ ሪዞርቱ ቤት የኦርቶዶክሱ ነገረ ማርያም ብሎ ነገረ ማርያምንና ታምረ ማርያምን እንኳን የማይለዩ ሰዎች ማለት ናቸው። ነገረ ማርያም ብለው ለጥፈው ታምረ ማርያምን ነበር ሲሰደቡ ይውሉት። ለዛ ነው እንግዲህ ቀሲስ ዲበኩሉ መልስ ሲሰጡት እናንተ አዙ አስተሪቲ ሪቫይቫል እያሉ ማውራት የጀመሩት። ምክንያቱም ሜሪዮሎጂ ዶግማን ስለነኮ ነው ቤተክርስቲያን ጩኸቱ የተሰማው የቀሲስ ዲበኩሉ ነው። ቃሌ በቤተ እምነቱ በመሰረተ ክርስቶስ ከቀሲስ ዲበኩሉ ያነሰ ስልጣን የለው። በነገራችን ላይ ቃል በቃል ወጥቶ ተናግሯል። የሽማግሌ አባል ነኝ የቸርቿ ብሏል። ቸርቿ ግን አንድ ቀን አስቆመው አጣቅም ይሄን ሰው ሲሳደብ አንተ ቤት መጣ አወራ። ቤቱ ግን ነውር ነው ቃሎችን ይጠቀማል ቤተክርስቲያን ላይ ኦርቶዶክስ ላይ። ምክንያቱም ጴንጤ በጣም ወድክ
እንዲወድ ከፈለክ ኦርቶዶክስ እንደና አርገርገጥ ከሰሙ ጋር ምንድነው ያቃቃራቸው ቢባል ምንም እኔ የማንም ቤተ እምነት አልተሳደብም። አንድ እንስሳ መጣ ቆይ ይቅርታ ልቦለው ካላራው የሚባል ሽማግሌ 56 ዓመቱ ነው። እና እንዴ ስለዚህ አሁንም ሁሉም በዛም ሳይድ እንደሚኪ ኒውትራል የሆነ በዚህም ሳይድ ኒውትራል የሆነ ሰው ያስፈልጋል። በቃ አንተ ቤት ተናግሮ ወጥቶ ግን ሌላ ቤቱን ከፍቶ ወይም የራሱን ቤት ሲያገኝ የሚያበሻቀጥ ከሆነ የማያዳግም እርምጃ ውሰድ ሚኪ። እንዲህ አይነት ሰይጣን ሰው ወይም ሰይጣናዊ ባህሪ ያላቸውን ሰዎች አታስተናግድ ቤት። እንዴት እያደረገ አኪዩዝ ያረ በውሸት እንዴት ሲሳደብ እንደነበረ ሰምቻለሁ። በዛው ልክ አማንሻለው እኔ በጣም ሪስፔክት ማድረግ ሰሙ እዚች ጋር ከብዙ ሰው ጋር የተከራከርኩበት ጉዳይ ስለሆነ ነው። ሐሳቤን የገዙ ሰዎችም ስላሉ ሐሳቤንም ያልገዙ ሰዎች አሉ። በርግጥ ግን ምንድነው ኦርቶዶክስን መተቸት የኦርቶዶክስን አስተምህሮ መቃወም ሰዎች የኦርቶዶክስን ትምህርት ይዘው እንዳይሄዱ አንድ ፕሮቴስታንት የሆነ ሰው መስበክ ይችላል ወይስ አይችልም ብለህ ታምናለህ? ሚኪዬ በጣም አሪፍ። እኔ እዚህ ጋር ልመልስልህ። ትምህርት አይደለም አንድ የማያውቀውን ነገር ነው አኪዩዝ የሚያደርገው ልጁ። አባቶች ይላል አባቶች በታሪካቸው ብለው የማያውቁትን ነገር ነው አባቶች እያለ የሚጠቅሰው። የለም የሚለው ምንም የማያውቀውን ነገር ነው። በጣም ደፋር ነው ልጁ በጣም። እኔ ምድር ላይ እንደ ቃል አይነት ደፋር አይቻልም። እኔ ፋክቱን ልንገርህ፣ ምድር ላይ ያለ ዕውቀት ፍጥጥ ብሎ ምንም የማይል መጽሐፍ እየጠቀሰ የሚጮህ እኔ እውነቱን ነው። ቃሌን ኮት ባታደርገው ደስ ይለኛል። ልጨርስልህ። እሺ ኮት ሳታደርግ እንትን በለኝ። እኔ አንድ እስኪ አንድ ጥያቄ ልጠይቅህ ሚኪ። አንድ ጥያቄ አሁን ቃሌ ኦርቶዶክስ ማርያምን ታመልካለች እያለ ሲናገር ነበር። ኦርቶዶክስ ማርያምን ታመልካለች? እስኪ ጥያቄ መልስልህ። ይሄ እንግዲህ ከአንተ ቤት ወጥቶ ነው ይሄን አስቼ ሪዞርት ቤት ሲያወራ የነበረው። ታመልካለች? እኔ ነበርኩኝ ቶልጄ ማድረግይባታል። ታመልካለች ነበርኩ ኦርቶዶክስ እያለ በቅርብ ነው ወደ ኦርቶዶክስ መጣ ያለ። ቆይ በነገራችን ላይ ሰብ እንትና ልጨርስልህና እሺ ጠየቀኝ ብዬ ነው ሰሙዬ። እሺ ጠየቀኝ ብዬ ነው ፈለክ። እሺ ብራዘር አንድ ይሄ ሰው ሲያወራ ኦርቶዶክስ ነበርኩ አስቀድስ ነበር ቅዳሴ አውቃለሁ ምን አለው እያለ ሲል የኖረ ሰው ነው። ግን ኦርቶዶክስ ምን እንደማታስተምር ምድር ላይ ንጹህ ምንም የማያውቅ ንጹህ ጭንቅላት ያለው ባዶ ጭንቅላት ማለት ነው ቃሌ ነው። ምክንያቱም ትምህርት ሌላ ነው። ቤተክርስቲያኗ የምታምንበትን ነገር በዚህ ታምናላችሁ። ይሄ ትምህርት የኦርቶዶክስ ትምህርት ስህተት ነው ብሎ መሞገት ይቻላል። ነገር ግን አንድን ፍጥረት እግዚአብሔር የፈጠረውን ሰው አምላክ ነው ብላ ኦርቶዶክስ ታመልካታለች እያለ ቃል በቃል ሲናገር ነበር። እዚህ ትምህርት ከጥላቻ ውጪ ይሄ ምን አለ? ከክፋት ውጪ በጣም ሞክ ያደርጉ ነበር። ግባና ዩቲዩብ ላይ ከፈልግ ገብተህ ይኸው ከአንተ ቤት እንደወጡ ዩቲዩብ ላይ ለጥፈውታል። አስቼ ሪዞርት ቤት የኦርቶዶክሱ ነገረ ማርያም ምን የሆነ ስድብ አለበት። አንተ ቤት መጥቶ ይህ ሰው አንድ ጨዋ መጫወት የለበትም። ሁለት ልትፈቅድለት አይገባም። ትምህርት አይደል የሚያስተምረው? እውነተኛን ትምህርት ይዞ ማስተማር አለበት። ቆይ ሰሙ እንግዲህ ጥያቄ መልሰህ አንተም እንደዛ ከሆነ ቆይ ሰሙሻ አንተም ጥያቄ መልሰህ አለፍ። ቅድም ምን አልክ? ፍትሃዊ የሆኑ ቤቶች ያስፈልጉናል ለውይይት መሀል ላይ ሆነው በስርዓት የሚያወያዩ ብለሃል አይደለ ሰሙ? ይሁስ ምን አልኩ? እንዲህ ስል ቀጥዬ ምን አልኩ መሰለህ? ፍትሃዊ ሆኖ እንዳንተ አይነት ቤት ያስፈልጋል። ነገር ግን አልኩ መጥቶ አንተ ቤት የፍትሃዊ ቤት አውርቶ ሄዶ በሰላም ቤቱን ከፍቶ የሆነን ቤተ እምነት የሚሳደብ ከሆነ ነው ያልኩት። አኪዩዝ የሚያደርግ ከሆነ በውሸት እንደነዚህ አይነት ሰውን ሶርት አውት እያደረጋችሁ እርምጃ ወሰዱ። ፍትሃዊ ቤቶች ያስፈልጋሉ። ፍትሃዊ የሆነ ሰዎች ያስፈልጋሉ። ምክንያቱም ሚዲያው የእውቀት ሚዲያ መሆን ስለ እኔ እናንተ ማድረግ የምንችለው ሰሙሻ ምንድነው መሰለ? ለምሳሌ ሰሙ እዚህ ጋር አንድ ፕሮቴስታንት ቢገባ አንተንም እሱን ባለፈው አይተሃል ከአንድ ወንድምህ ጋር ስታወሩ ላንተም ደቂቃ እየሰጠው ለሱም ደቂቃ እየሰጠው ሚኪ ቤት ነው ያወያዩዋችሁ አይደለ? ሰሙ በስርዓት ነው ተወያይታችሁ የወጣችሁት።
ከዛ ውይይት በኋላ ያ ሰው ቤቱን ከፍቶ ስላንተ የሚሆን ስላለህበት ቤተ እምነት ክፉ ነገር ቢያወራ ሪስኩን አልወስድም እኔ። ያ ሰው ነው ተጠያቂው፣ አንተም ቤትን ከፍተህ መልስ ትሰጠዋለህ። ከዛ ውጪ ግን ሚኪ በእጁ ለከፈተው ስልኩ እጁ ላይ ያለ አካውንቱ እጁ ላይ ያለ አይ ማድረግ ይሄንን ነው ያለብህ አልልም። ግን እሱ ቤት ሆኖ እንደዛ አይነት አጸያፊ ነገር ከተፈጸመ እንደ አማኝ እንጠይቀዋለን። ኦርቶዶክስ ሆነህ እንዴት ይሄንን ዝም ትላለህ? እንዴት አስቻለን እንችላለን? ምክንያቱም እዚህ ላይም ሰሙዬ እዚህ ላይ አሁን ከስር ሆነው በጣም የሚናገሩ ሰዎች እያየው ነበር ሚኪን ማለት ነው። ጭፍን ጥላቻና ምክንያታዊ መሆን በጣም ይለያያሉ። ምክንያታዊ እንሁን። ሚኪን ስለወደዱት ብቻ ከኛ ቤት ውጣ ብለህ አትገፋውም እኮ ገባህ አይደል? አወያይቶ ከሚኪ ቤት ሲወጣ ነው ይሄ ልጅ የተሰደበው። ስለዚህ ሚኪ ይሄ ልጅ አንተ ቤት ባይገባ ምክንያቱም ሌላ ቤት ሲሄድ ቆይ ሰሙዬ ልጨርስልህ ሐሳቤን ልጨርስልህ። ሌላ ቤት ሲሄድ ቤተ እምነታችንን እየተሳደበ ነው። ስለዚህ አንተ ቤት ባይገባ ብለህ ሐሳብ ነው የምታቀርብለት። መቀበል አለመቀበል የዚህ ሰው ፋንታ ነው። ከሃይማኖቱ ጋር ግን እንዴት ትለከዋለህ? እዚህ መንደር ላይ የተቸገርነው ይሄንን ነው። ይሄ ልጅ አወያይቷን ሄዶ ተሳድቧል። እኔ ለምሳሌ አላየሁኝም። እኔ ለምሳሌ አስቼ ሪዞርት የሚባለው ባለጌ ስለሆነ አልገባም። ሰሙ በደንብ እንዲገባ እኔ አሁን ሐሳቤ ክሊር እንዲሆንልህ ግልጽ ላድርግልህ። ቢኖር ደስ ይለኛል። ነገር ግን ሲመጡ አትኤኒ በቃ አንተ እንግዲህ አሁን ለምሳሌ እኔ አንድ ጥያቄ ልጠይቅህ፣ ቀለል አድርጌ ልጠይቅህ። ደጅ እናትህን የሚሰድባት ሰው እናትህ ቤት ቢመጣ ይሄ ሰው እናቴን ቤት መጥቶ አልሰደባትምና ቤት ቁጭ በል ትለዋለህ? አላየማ ሰደበ ብለህ የነገርኩህ ሚኩ አላየም። አረ ለምን ለኔ መልስን ቀጥታ ተመልስልህ አላስገባው ኤግዛክትሊ እኔ እያልኩ ያለሁት ምን አለ መሰለህ፣ ኦብቪየስሊ ዩቲዩብ ላይ ገብተህ ማየት ትችላለህ። የነዚህ ልጅ ቃል የሚባለው ጥላቻው ቀጥታ ነው። ሰሙ እኔ ቃል ሚኪን አኪዩዝ እያደረኩት እኮ አይደለም። ቆይ ሰሙ እኔ እና እሱ የተስማማ ነው። ይኸውልህ ሰሙዬ መሆን አለበት ግን ጨዋ ሰዎች ይግቡ። ጨዋ ያልሆኑ ሰዎች እየገቡ መተው አንተ ቤት ይመጡና እንደ ጨዋ አክት አድርገው ይሄዱና አንተ ቤት እገሌ ወይ ሲሉ ተከትሎ ይዞ የሚሄደው ሰው እዛ እሱ ቤት ሲሄዱ መርዝ ነው የሚግታቸው። ዳሲት ያ ሰሙዬ ይሄ ልክ ነው እኮ እኔና ቃሌ ለምሳሌ አንስማማም ነበር። ሰሙ ካንተ በላይ እኔና ቃሌ አንስማማም ነበር። የተስማማነው ሚኪ ቤት ነው። ለምን ከዚህ በኋላ ባለው ነገር በማንኛውም ውይይት ላይ ሲገኝ ኦርቶዶክሳዊት ቤተክርስቲያንን በክፉ ላይ ያነሳ ማለት በትምህርቷ ብቻ ሊሞግት ወደ ስድድብ ላይ ገባ ገባህ አይደለ? በተቻለ መጠን ከሚኪ ጋርም ተነጋግረው ስለተግባቡ ለውይይት ሲመጣ በክብር እንደሚያወራ ተነጋገርን። 2-3 ቀን ይሄንን ፈጽመናል። መቼ ነው ነው? በቅርብ መቼ ምን ያህል ጊዜ ሆነ? በዚህ ወር 15 ቀን ነው። 15 ቀን ይበልጠው አይመስለኝም። ኦልሞስት በ15 ቀን ውስጥ ካደረጋችሁት ዳስ ፋይን። በ15 ቀን ውስጥ ይስተካከል ማንም ምክንያቱም ይስተካከል። ሰው ይስተካከል ሲሳደብ ካገኘ ነው ዋሬቨር ኢት ኢዝ። እኔ በሃይማኖት የምደራደርበት ምንም ምክንያት የለም። ሰሙ ገባህ አይደለ? ሌላው የሚቆረቆረውን ያለ እኔም ስድብ አልፈልግም። ግን ሚኪ ላይ የሆነ በቃ ጀማ የሆነ ሰዓት ላይ የሆኑ ሰዎች ስለተነኩ ብቻ ዛሬ ምክንያት ተፈጥሮ እንዲያኮበኮብ አለ በቃ ሚኪ ሄደ እንዲባል የሚፈልግ ምድር ላይ ሚኪን ብታውቁት እግዚአብሔርን በጣም የምትገረምበት ስማርት ሰው ነው ሰሙዬ። ገባህ አይደለ? ልጁ ግን ራሱን ደብቆ እዚህ ጋር ሲመጣ እየተሰደበ ይወርዳል። ምንም አይመስለውም። ለምዷቸው ዩ አር ራይት። በነገራችን ላይ እኔ አሁን ምን አለ መሰለህ እያልኩ ያለሁት ቃሌ በእንዲህ አይነት መንገድ ራሱን የሚያስተካክል ከሆነ ዳስ ጉድ። እንዲህ አይነት ሚዲያ ያስፈልጋሉ። መጥቶ ቁጭ ብሎ አንተ ጋር እንደተወያየ አክብረህ ቤትህ እንዳመጣኸው ቤተ እምነቱን አክብረህ እንዳወራኸው ቃሌም የሌላውን ሰው ቤተ እምነት ሊያከብር ይገባል። ምክንያቱም ከሚኪ ቤት ወጥቶ ነው። እኔ በጣም የሚሰቀጥጥ ወርድ ሲናገር ሰምቻ፣ በጣም የሚሰቀጥጥ ነገረ ማርያም ላይ ነገረ ማርያምን አውቆ አይደለም አልተማረ፣ በቴዎሎጂ ኮሌጃቸው የለ በምን ይሄ አጠቃላይ ኦርቶዶክስ የሚባሉ ለካቶሊክ ጭምር ዶግማቸው ነው። እኔ ነኝ እንደውም ዶግማቸው ነው። ለምንድን ነው የምትሰድቧቸው? ቀሲስ ዲበኩሉ በዚህ ምክንያት የተሰደቡት በነገራችን ላይ ለዛ መልስ ሲሰጡ ነው። ቀሲስ ዲበኩሉን እንደዛ ያበሻቀጡ ሰድቧቸው የነበረው ለምን ቃል ያልተሰደበም? የመሰረተ ክርስቶስ ሽማግሌ አይደል? ሽማግሌ ነኝ እያለ ላይቭ ላይ እየተናገረ አልነበር? ቪዲዮ ሁሉ ሰርቶ አልነበር? ለምንድን ነው እሱ ላይ እንትን ያላለው? አነጣጥረ ምታ ነው ፈልገ ምታ። ቀሲስ ዲበኩሉ እኮ መልስ ነበር በሳቱ የሰጡት፣ ትክክለኛ መልስ ነው የሰጡት በነገራችን ላይ ምክንያቱም ተሰድበዋል እነሱ ኦርቶዶክስ ቤተክርስቲያን እያሉ እሱና አማን ሻሎም አስኬ ሪዞርቱ በጣም ሞክ እያደረጉ
ሜሪዮሎጂ ነገረ ማርያም ላይ ይሄ ዶግማ ነው። የሰውን አስተምሮ ልታከብር ይገባል። በቃ አንተ አምስቱ ሶላን እውነት ነው። ልክ ነህ እኮ እየተሳደብክ እንትን እንድትል አይደለም። ያ ሳሙኤል ልክ ነህ። ይኸውልህ ሜሪዮሎጂ ላይ ለምሳሌ ርዕስ እናነሳና እዚህ ቤት አማን ሻሎም ቢመጣ አስገባውና አንተ በትክክል ኦርቶዶክሳዊት ቤተክርስቲያንን ገልጸህልኝ በስርዓት ትምህርት እንድታስተምር እፈልጋለሁ። ገባ? ለምሳሌ ዛማን በተደጋጋሚ ሚኪ ቤት ለውይይት ቀርቧል። ዛማኑኤል በተደጋጋሚ ደግሞ ጥሩ ነገሮችን አንስቶ ተማምረን ወተናል። ሌላ ቦታ ሲሳደብ ካገኘሁት በሌላኛው ጊዜ ነው እኔ አክሽን የምወስድበት። ሚኪ ባላየበት ሁኔታ እኔ ባላየሁበት ሁኔታ ግን አይ ከሱ ጋር ጀለስ ነህና እኔ ምነግርህን ስማ አልሰማህም ስትፈልግ ትጠላኛለህ፣ ስትፈልግ የምታቆመውን ታቆማለህ። ሳያው ግን አክሽን ወስድበታለሁ። ሚኩ ቅድስት ቤተክርስቲያን ላይ ቤኪ የሚባለው ልጅ ቅድስት ቤተክርስቲያን ላይ ያደረገውን ነገር አይቶት ምን አክሽን እንደወሰደበት እናውቃለን እኮ ሰሙዬ። አሁን ጭፍን ጥላቻ ስላለ ጭፍን ፍረጃ ውስጥ ስላለን እንጂ ሚኪ በስርዓት ሚኪ ቤት ገብቶ አማን ሻሎምም ይሁን ቃሌ ክፉ ተናግረው ከሆነ በማስረጃ ገባ። ከዛ ውጪ ግን ለውይይት የመጣን ሰው ለውይይት የመጣን ሰው ሰሙ ለውይይት የመጣን ሰው ኖ ልታስገባው አትችልም ስትለኝ ከኔ ጋር ተወያይተ እኔ ነኝ ውሳኔውን መወሰነው እኔ ነኝ። አንደርስታንድ እያደረከኝ አይደለም። አሁንም እንደዛ አይደለም እያልን ያለ ነው። የሚኪ ቤት በጣም ኮንዱሲቭ ኢንቫይሮንመንት ነው። እንዲህ አይነት ቤቶች መፈጠር አለባቸው። ነገር ግን አልኩኝ ሚኪ ቤት የሚመጡ ሰዎች አክብረው በቃ ሚኪ አክብሯቸው፣ ደቂቃ ሰጥቷቸው፣ ጊዜ ሰጥቷቸው ሀሳባቸውን አስጨርሱ። እኔ አውቃለሁ እኮ ሚኪ ልክ ኦርቶዶክስን ሲሳደቡ እኮ ኢሚዲየትሊ ሪጀክት እያደረገ እኔ ቃሌም ብዙ ጊዜ ሚኪ ሲያስወጣው አውቃለሁ። ሲጣላው ሁሉ ነበር አብረን ስንጣላ የነበረው። እንደዛ አይደለም ሲሆን ግን ሚኪ ቤት ሲመጡ ክብር ያላቸው ሰዎች ማለትም የሰውን ቤተ እምነት በቃ አትሊስት የሚኪን ቤተ እምነት ማክበር የሚችሉ ልክ ሚኪ ጋር ሲመጡ ክርስቲያን ከሚኪ ቤት ሲወጡ አሁን አንተ የነገርከኝ ነገር በጣም ቤስት የሚፈለግ ነገር ነው መሆን ያለበት። አሁንም በእኛ በወንጌል አማኝ በኩልም በኦርቶዶክሱ በኩልም በጣም ኮንዲዩሲቭ ከብሽሽቅ የነጻ ትምህርት ላይ ፎከስ። እኔ ሚኪን ብዙዎች ማይደግፉት ሚኪ ስለማይሳደብ ነው። ብዙዎች ኮሜንት የሚያደርጉበት አሁንም ይሄ ነገር መስተካከል ካለበት በቃ እናንተ ካወራችሁት ሁለተኛ አልልም ካለ በቃ የማያውቀውን ዶግማ አያንሳ። አንድ ሁለት የመጀመሪያው ሁለተኛ እኔ ስፔሻሊ ሚኪ ቤት ለሚመጡ ሰዎች በቃ ወንጌል አማኝን እንወክላለን ዲስከስ እናደርጋለን የምትሉ የማታውቁትን ትምህርት የሰው ትምህርት አንስታችሁ አትሳደቡ። ሚኪ ቤት አይደለም እላችሁ ቤታችሁን ሲከፍቱ የማታውቁትን ትምህርት አታንሱ። ሁለተኛ ሜሮሎጂን የሚያውቅ ወንጌል አማኝ በጣት የሚቆጠር ነው አይደለም እናንተ ይቅርና በቲዮሎጂ ደረጃ አልፈው እንኳን አንብበው ጠይቀው ነው የሚረዱት። ከስንት ኢቭን አሁን ዶክተር ማን ነበር የሶፊያ ሽባባው ባለቤት ወዳጄ ነው። እኔ እኮ አላቅም ነበረ ድሮም ይመስለኝ እንዲህ ነው ብለው ከስንት ዓመታቸው በኋላ ነው የኦርቶዶክስን ሜሪዮሎጂ ትምህርት አጥንተው ጠይቀው አጥንቼ ጠይቄ ነው ለካስ ትምህርታቸው እንዲህ ነው ያልኩት ነው። እንዲህ አይነት ሜንታሊቲ እንዲፈጠር ነው ይፈልጋሉ። በቃ በወንጌል አማኝ በኩልም ማን ምን ያምናል የሚለው ተመቶ ኢምፒስ ዲስከስ አድርገን ልዩነት ላይ ትሬስ አድርገን እውነት ላይ ቤዝ አድርገን መነጋገር አለብን። ለዛ ነው እንደ ሚኪ አይነት ኮንዱሲቭ ቤት ግን ሚኪ ቤት እየመጣ ሌላ ቤት ሄዶ የሚኪን ቤተ እምነት የሚሳደብ ከሆነ ያ ጤናማ አይደለም። ስለዚህ ቅጣት ይቀጣ ነው። ቅጣቱ ምንድነው? እንዲህ አይነት ሰው አለማስገባት። ይሄን ያልኩ ኖርማል ውይይት እናደርጋለን። ሳሙ ይሄንን ተነጋግረናል። ኖርማል ውይይት እናደርጋለን። ሚኪ ቤቱን ሲከፍት ይሁን whatever it is የትም ቦታ ይከፈት በመከባበር ላይ የተመሰረተ ውይይት ነው የምናደርገው። ከዚህ ያለፈ ነገር አይኖረንም ተብሏል። ከዛ በኋላ አድርጎ ከሆነ ለሚኪ መረጃውን በመስጠት ሚኪ አንተ ቤት ገብቶ እንደዚህ እንደዛ ሲከሰት ምን ታረጋለህ? ሪከርድ አድርገህ ሚኪ ይሄንን ልጅ አየኸው ከኛ ጋር በፍቅር ተወያየ እዚህ ጋር ሄዶ ደግሞ ቤተ እምነታችንን እያቋሸ ነው ብለህ ስትነግረው የዛኔ አክሽን እንዲወሰድበት ይደረጋል። ገባ ሰሙኤል እያልኩ ያለሁት ይሄንን ነው። ማይኮ ከመጣ ሐሳብ ብሰጥ ደስ ይለኛል። አብዛኛውን አንተን የሚመለከት ነገር ስለሆነ ቶሚ ግን እኔማ አንድ ሐሳብ ልስጥ። ቆዩ እሺ ሚኪ ባለቤቱ ይናገርና ትናገራለህ። ሚኪ አለ ቀደም አቋርጠ ነው ሚኪ አለ ሚኩ እሺ ቆይ ሐሳብ እቀበላለሁ። ዛማንን ሰላም ልበለው። ዛማን እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ብያችሁ። እንዴት ነው ላጂ? ሁሉ መልካም? እዚሁ ላይቭ ላይ ቁጭ ብዬ ልማር ድምጽ እንስማ ብዬ ነው። እሺ ቀጥል ማይኮይ
ቶሚ አመሰግናለሁ። ያው ሰሙ ከምን አንጻር ሊናገር እንደሚችል ያው ራሱም ያውቀዋልና በጣም ማለት የምስማማበት ነገር ምንድነው ሰው የትኛውንም ቤተ እምነት ማክበር አለበት። የሆነን ቤተ እምነት ስለተሳደብክ ያንተን ቤተ እምነት አስተዋወቅ ያንተን ቤተ እምነት ውስጥ ያለውን ክርስቶስን አሳየህ ብዬ አላምንም። እኔ ይሄ የጸና ቁልፍ የሆነ እምነቴ ነው። አንብቡ ብዬ እምለው የመጽሐፍ ቅዱስ ክፍልም አለኝ። እኔ ለክርስቶስ ብዬ አልሳደብም። ክርስቶስን ሰድበውታልና ክርስቶስን የሰደቡትን ሰዎች እሰድባለሁ ብዬ አልሳደብም፣ አልነሳም። ድንግል ማርያምን አንቋሻዋታልና ድንግል ማርያምን ያንቋሸሹትን ሰዎች አንቋሸሻቸዋለሁ ብዬ አልነሳም። ምን ላድርገው ታዲያ? መጽሐፍ ቅዱስን ሳነበው ይሄን እንዳደርግ የሚፈቅድልኝ አንድም የመጽሐፍ ቅዱስ ምዕራፍ ቁጥር የለም፣ አጣው የለም፣ በፍጹም የለም፣ ሊኖርም አይችልም። ስለዚህ ያለኝ አማራጭ ምንድነው? ድንግል ማርያምን የሚሳደቡ ሰዎች ድንገት ዘው ብዬ እንኳን ብገባ ቶሎ ብዬ ስክሮል አድርጌ ላሳልፋቸው በራሴ መወሰን ነው። እነሱ የደረሱበት እነሱ እንዲህ አይነት ሐሳብ የሚያቀርቡባቸውን እያንዳንዱ ነገሮች ራሴን ከነዛ ሰዎች ማግለል። ምክንያቱም ሰው ስለሆንኩ ስሜታዊ ስለመሆን ክርስቲያንም ስለሆንኩኝ ስሜታዊ ስለሚያደርገኝ በስሜታዊነት ደግሞ መሰጣቸው ምላሾች ደግሞ መልሶ በሃይማኖቴ ላይ ተጽዕኖ የሚፈጥር ስለሆነ ማለት ነው። ትክክል እንዳልሆነ የሚያሳይ ስለሆነ ማለት ነው። ከዛ ባለፈ ግን ቅድም ሰሙዬ ሲያነሳቸው የነበሩ ነገሮች አሉ። እጅግ በጣም የፈለገ እኔ ጴንጤ ነው በሉት ወንጌል አማኝ ነው በሉት ምንም በሉት ሰሙን ብትሉት ግን እጅግ በጣም የምመሰክርለት የመንፈሳዊ ነገር ቅናት እንዳለው እመሰክርለታለሁ ለሰሙ ማለት ከዛ አንፃር የሚያስባቸው ነገሮች ይኖራሉ። ግን ደግሞ የኔንም አንደርስታንድ ስለሚያደርግ ሁሉ ጊዜም ያንን ደግሞ ሪስፔክት አድርጌ ቀጥልበታለሁ። ለምሳሌ እኔ አቋሜ ድንጋይ አምላኪን ቢመጣ ኦንሊ ጂሰስን ቢመጣ ቤቴ ውስጥ ሐሳቡን ሊሰጥ እስከ ጥግ ድረስ አዳምጠዋለሁ፣ እሰማዋለሁኝ። ከዛ በኋላ ሰምቼው አዳምጬው ከሱ የሚጠቅመኝን ነገር ወስዳለሁ። የማይጠቅሙትን ነገሮች ደግሞ እንደማይጠቅሙ በቻልኩት ያክል አስረድቼው ወይንም ሌሎች ሰዎች እንዲያስረዱት ኦፖርቹኒቲውን ፈጥሬ እለያያለሁ። አሁን ሰሙ ያነሳው ነገር ምንድነው? ከወጡ በኋላ ሚኪ ካንተ ቤት ውስጥ ጨዋ ሆነው ይቀርቡና ከወጡ በኋላ የሚሳደቡ ቤተ እምነታችንን የሚያንቋሽሹ ምናምን የሚለው ነገር እኔ ሁልጊዜም የሚይዘው ፖይንት ምን ጋር ነው መሰላችሁ? ሰዎች ወጥተው ባይሳደቡ ምንም ባይሉ ደስ ይለኛል። ግን ደግሞ ራሳቸው ወጥተው ለሚያደርጉት ነገር ስልክ እጃቸው ላይ ነው ያለው። ላይቭ የመክፈት መብት የራሳቸው ነው። አትሳደቡ ማለት አልችልም፣ ማስቆም አልችልም። ምክንያቱም ቤቴን ስከፍት አክብሮ የሚያወራ ሰው ብቻ እንዲመጣ ነው ቤቴ የከፈትኩት። የትኛውንም ሃይማኖት እንዲያንቋሽሽ ፈቅጄ ቤቴ ውስጥ ያ ነገር እስካልተራመደ ድረስ ሰው በፈለገው መልኩ ቤቱን ከፍቶ ልከለክለው አልችልም ነው ፈጽሞ ልከለክለው አልችልም። አሁን ለምሳሌ ድንግል ማርያም ጣዖት ነች ያመልኳታል ኦርቶዶክሳውያን ብሎ ቃሌ ቢሄድ እኔ ቤት ውስጥ ያን እስካላል ድረስ ቤቱን ከፍቶ የማለቱን መብት የራሱ ነው፣ የኔ አይደለም። ገብቷችኋል አይደል? ያ የሱ መብት ነው። እኔ ቤት ውስጥ ብቻ እንዳያራምድ፣ እኔ ቤት ውስጥ ብቻ ይሄንን አቋም ይዞ እንዲሄድ አልፈቅድለትም። ለምሳሌ እኔ ቤት ውስጥ አንድ ሰው ፕሮቴስታንት የተመሰረተው በጣም ጸያፍ በሆነ ንግግር ቢያመጣ ላላስተናግደው እችላለሁ። በነገራችን አስተናግጄ አውቃለሁ። ይሄንን ንግግሮች በነገራችን ላይ እነዚህ አይነት ንግግሮችን አስተናግጄ አውቃለሁ። እግዚአብሔር በሚያውቅ ማለት ነው አስተናግጄ አውቃለሁ። ግን እንዲያስተናግድ ግን አልፈቅድም። ቤቱን ከፍቶ ግን ሊናገር ይችላል። የፕሮቴስታንት ሉተር ሽንት ቤት ገብቶ ነው የመሰረተው ምናምን ሊል ይችላል። የራሱ ነው ያ ሰው የሱ ኢንተር። እኔ ቤት ውስጥ ግን ይሄን እድል ላልሰጠው እሞክራለሁ። እኔ ሃይማኖቴ ቲክቶክ ላይ ስላልተመሰረተ ሃይማኖቴ መሬት ላይ ምድር ላይ ያለች የጌታ ኢየሱስ ክርስቶስ ስጋና ደም ልብላ ልጠጣ ብል እንኳን እዚህ ቲክቶክ መንደር ላይ ያለ የምበላው የምጠጣው እዚህ ቲክቶክ መንደር ላይ የኔ አቋም ነው የምነግራችሁ ጋይስ፣ የኔ አቋም ነው የምነግራችሁ። የኔ አቋሜ እዚህ ቲክቶክ መንደር ላይ ላይቭ እንደው በአጋጣሚዎች ብከፍት እንኳን
መንፈሳዊ ውይይቶችን ባነሳ እንኳን ዕውቀት ለማግኘት ነው እንጂ ዕውቀት ለማግኘት የሆነ ዕውቀት ፕሮቴስታንት እንዲህ ነው እንደሚያስቡት ብዬ ያንን ዕውቀት ለመገብየት ለመውሰድ ነው እንጂ ኦኬ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ለካ ይሄም አይነት ትምህርት እንደዚህም አላት እንዲህም ታብራራለች ብዬ በዕውቀት ደረጃ የቤተክርስቲያኔን ለማየት ለማወቅ ነው እንጂ እዚህ ቲክቶክ መንደር ላይ የምመሰርተው የምቀይረው የምለውጠው እንደ ቆራሊዮ ምሸጠው እምነት ሃይማኖት የለኝም። የኔ ሃይማኖቴ የተመሰረተችው ምድር ላይ ባለች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትባላለች። ብዙ አጥቢያዎች ያሏት በዛ ውስጥ በቻልኩት አቅም ኮንትሪቢዩት ማደረግበት የምሳተፍባት ቤተክርስቲያን ነች። አለቀ። እዚህ ቦታ ላይ የማገኘው ዕውቀት ነው። ዕውቀት ብቻና ብቻ ነው። ዕውቀት ነው። በዛ ደረጃ ነው የምናስበው እና እንደዚህ ነው መጓዝ የምፈልገው። የኔ ኢንትረስት ይሄ ነው እንጂ የትኛውንም ሃይማኖት የመሳደብ ይቻላል። እኔ ለመሳደብ ጊዜን መስዋዕትነት አድርጋ ቤትን መክፈት ትክክል ነው ተገቢ ነው ብዬ አላምንም። ግን ደግሞ መሳደብ ይችላል ያ ሰው። እንዴት ተሳደባለህ ቤትን ከፍተ ብዬ ያዙ ይልቀቀኝ አይደለበትም። ያን ሰው መብቱ ነው እኮ ያ ሰው ስልኩ እጁ ላይ ነው ያለው። እኔ ደግሞ እኔ በፍቅር ነው ሰዎች መወያየት ያለባቸው። ይሄ ደግሞ የኔ አቋምና የኔ አመለካከት ነው። በዛ ደረጃ መጓዝ ያስፈልጋልና ሰሙዬን የሚያከብር ሰው ቤቴ ከፍቼ ሰሙ ቤቴ ቢመጣ ገስት ላይ ያለው ሰው ሰሙን ቢሰድበው ያን ሰው 2 ደቂቃ እድል አልሰጠው። ከገስት ነው አሽቀንጥሬ የምወረውረው አቅም ይዛ ጋር ስለሆነ ማለት ነው። ቤቱን ከፍቶ ግን ሰሙን ጋር ቢናገር ግን ምን ማድረግ ይችላል? ስለ ድንግል ማርያም መጥፎ ንግግር ቢናገር ምን ማድረግ ይችላል? መጥፎ ንግግር ተናግሯልና ለስደቦ ላንቋሸው ወደ መንፈሳ ወደ ግል ካመጣችሁት ሊሆን ይችላል። ወደ ዓለማዊ ህይወት ካመጣ ነው ሊሆን ይችላል። ልትመላለስ ትችላለህ። ግን መንፈሳዊ ነገር ይዘህ ከመጣህ ግን ያለህ አማራጭ ሰምተህ እንዳልሰማ አይተህ እንዳላየ ዘወር ማለት ነው። የኔ አቋም እንደዛ ነው። ጋይስ ብዙዎቻችሁ ልትናደዱ እንደምትችሉ አውቃለሁ። ያ የእናንተ አስተሳሰብና ለምን ተናደዳችሁ ለምን ተበሳጫችሁ ማለት አልችልም። ግን በዛ ደረጃ ነው የምንጓዘው ነው እና እኔ ማምነው በዛ ነው። ቤተሰቦች ቴንክ ዩ ቢጎይ አመሰግናለሁ ወንድሜ። ኖርማሊ አሁንም ከስር በተለየ መልኩ የምትረዱ ሰዎች ጥንቃቄ ብታደርጉ መልካም ነው። ባለቤቱ እየነገራችሁ ነው። በቃ እኔ እንደዚህ ማደርገው ከእንደዚህ አንፃር ነው እያለ ነው። ገብታችሁ ማውራት የምትችሉ ደግሞ ግቡና አውሩ። ካለበለዚያ ግን በዚህ ልክ ጥላቻችሁን ባታራምዱ ጥሩ ነው። ዛማን እዩ ሐሳብ ሊሰጥ ነበር መሰለኝ። አላለም ለምለም አላለም። ሚኪ እንደዛ አላለም። ከኔ ቤት ውጪ ይሳደቡ አላለም። እኔ ቤት ሲመጡ ግን እንዲሳደቡ አልፈቅድላቸውም። እዛ ላደረጉት ነገር ግን ምን ማድረግ እችላለሁ አይነት ሐሳብ ነው ያቀረበው። ይሄ ደግሞ የሱ መብት ነው፣ ልታከብሩለት ይገባል። በአስተያየት አንፃር ነው የሰጠሁት እንጂ እኔ ሚኪን እየተጋፋሁት እየተጫንኩት አይደለም። በአስተያየት አንፃር እንዲህ ባይሆን በቃ አንድ ሰው መጥቶ እዚህ ተናግሮ ማንም ሐሳብ መስጠት ይችላል።